ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። እንኳን ደህና መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። ቤተሰብ እና ዛሬ የመጣሁበት እውነት ለመናገር በጣም ያዘንኩበት ቪዲዮ ነበረ ማለት ነው። እሱም ቪዲዮ እንግዲህ ከሰነበተ ተለቆ ቲክታክ ላይም እንዲሁም ዩቲዩበሮችም እያንሸራሸሩ እያየሁት ነበረ ማለት ነው። ነገር ግን አላደረሰኝም ማለት ነው ቪዲዮ ለመስራት እና እንግዲህ ወንድማችን እንደ ማንኛውም ስደተኛ በሳውዲ አረቢያ የቆየ ወንድማችን ነው ማለት ነው። እና ያው በሳውዲ አረቢያ በሚኖርበት ቆይተው ያው እንደማንኛውም ዞሮ ስደተኛ ነው። ሶ ያው የማንም ብሄር በነገራችን ላይ ጥላቻ የለበትም ይሄ ልጅ ማለት ነው። እንደምታውቁት ከሁሉም ብሄር ብሄረሰቦች ጋር ፍቅር ነው። ግን ችግሩ ምንድነው? እሱ ፋኖን ይደግፋል አለቀ። ፋኖን ደግሞ መደገፍ መብቱ ነው። እና ደግሞ ብዙን ጊዜ በዚች በቀይ ቢጫ አረንጓዴው ድምቅ ብሎ የሚታይ ወንድማችን ነው ማለት ነው። እና ምን ልላችሁ ፈልጌ ነው፣ ከዚህ ወንድማችን መማር ትችላላችሁ። በተለይ እንደዚህ በእርግጥ አሁን መሄድ አልነበረበትም። መሄዱ አሁን ጥፋተኛ ነው። መሄዱ ብቻም ሳይሆን ይሄ ልጅ ቪዲዮ መስራት የለበትም ነበር እንደሚገባ። ምክንያቱም ብዙ ጠላቶች አሉት። ቲክቶክ ላይ ራሱ ብዙ ጠላቶች አሉት ሲሉ የማይወዱ ማለት ነው። የአማራ ጠላቶች አሉ። እንግዲህ አዲስ አበባ ደግሞ ያሉት ደግሞ ተሰግዝገው እነዚህ ክፉዎች መናጤዎች ናቸው። እና ይሄ ልጅ እንግዲህ ለሆነ ስራ ነው ለሆነ ምን አዲስ አበባ ነው ምናምን ብቻ ኢትዮጵያ እንደሄድና ብቻ በጣም ያሳዝናል። እውነት ለመናገር እኔ በጣም የተሰማኝ እስር ቤት እንዳስገቡት ነው በጣም ብዙዎች ሲወራ የነበረ። በእውነቱ እጅግ በጣም ያሳዝናል። በጣም ነው ያዘንኩት። ምክንያቱም ይሄን ያህል አመት ተቀምጦ እንደዚህ መሆኑን ማለት ይሄ ልጅ እኮ ያደረገው ስራ እኮ የለም እኮ ያጠፋው ጥፋት የለም። ሰው አልገደለ፣ ሰው አላረደ፣ ሰው ምን አላለ። ምንድነው እቺ ቀይ ቢጫ አረንጓዴው? ከዛ ደግሞ ባሻገር ፋኖን ስለሚደግፍ አለቀ እንጂ ከዛ ውጭ ምንም ነገር ጥፋት የለውም። አይ እንደው እናንተ እኔንም አሁን ደግሞ ይሄን ቪዲዮ ሰራሽ ብላችሁ ደግሞ እንደው ታግቱኝ። እኔ አንዲት ትንሽ የቀይ ቢጫ አረንጓዴ ፎጣ አለችኝ እሷን ለብሼ ከሄድኩ ያውን የምታሰራለሁ ማለት ነው ወይስ ምንድነው? አረ እንደው ምን ጉድ ናችሁ? እንደው አብይ አህመድ የተባለ ሲወል ደግሞ እንደው እግዚአብሔር አምላክ አረ እንደው ተው ተው እንደው ፈጣሪ ራሱ ምነው ጨከነብን? የምር እንደዚህ ይህን ያህል ግፍ እየሰራ ይህን ያህል ተንኮል እየሰራ እንደው ምነው ሰውየውን እንደዚህ የምር ያ ሰው እንዲህ ኧረ በጣም ነው የሚያሳዝነው። ሰው በገንዛ ሀገሩ እውነቴን ነው የምላችሁ። ይሄ ልጅ እኔ ሳውዲ አረቢያ ረዥም አመት ላይ የተቀመጥኩ እንደማውቀው እሱ ይሄ ሰየው አልሄድም ለረዥም አመት ሳውዲ አረቢያ የኖረ ወንድማችን ነው። ስለዚህ ይሄ ልጅ ከረዥም አመት በኋላ ሀገሩ ቢገባ ምንድነው ጥፋቱ? አሁን እስር ቤት ማስገባት ማለት እንደው ምን አጥፍቶ ምን አድርጎ ምን ወንጀል ሰርቶ በምን ሄዶ ነው? ኧረ እንደው ያላቅም የምር ይቺ ሀገር የት እየሄደች እንደሆነ አንዳንዴ እኔ በጣም ግራ ነው የሚያጋባኝ። እውነቴን ነው የምላችሁ ቤተሰብ በዚህ ልክ ብቻ ፈጣሪ እኔ አላቅም። የእውነት ሳውዲ ቢሆንስ በብርም ሆነ በምንም ሆነ ይሄ ልጅ ይወጣ ነበር። አሁን ኢትዮጵያ እንዴት ነው መውጣት የሚችለው? ጎበዝ በጣም ያሳዝናል። በቃ አማራ በየጊዜው መሰቃየት፣ አማራ በየጊዜው በቃ እኔ አላቅም። አማራ ምን እንዳጠፋቸው አላቅም። እንደው እነኚህ ጉደኛ ሰዎች አማራ ምን አጥፍቷቸው እንደሆነ አላቅም። የምር ኢትዮጵያን አማራን ያቆየላቸው እነዚህ እንስሳዎች ስለማያውቁ እንጂ አማራ ከሌለ ኢትዮጵያ እንደሌለ እየታወቀ ነው። ነገር ግን እነሱ በቃ ጥላቻቸው ከአማራ ጋር ነው። በቃ አማራን አየን ለምን በቃ አማራ የተባለ ማየት አንፈልግም፣ ድራሻቸው ይጥፉና ማለት ነው እንጂ ይሄ ልጅ ምንም ያደረገው ነገር የለም። ምንም ጥፋት ራሱ የሚባል የለበትም። እውነቴን ነው የምላችሁ ምንም ያጠፋው ነገር የለም። በቃ አለቀ። እቺ ቀይ ቢጫ አረንጓዴው እና አቡ ፋኖ የሚለው ሌላ ምን አደረገ? ይሄ ልጅ ከኦሮሞ ሚስት አለው፣ ከትግሬ ሚስት አለው፣ ከአማራም 3 ሚስቶች አሉት። ግን የማንም ጥላቻ የለበትም። ባይዘው ሰየው ማንንም አይጠላም። እንደምታውቁት ከኦሮሞ ልጆች ጋር ጌም እየተጫወተ ከኦሮሞ ለምን እሱ ማንንም እሱ የኦሮሞ ጥላቻ ሳይሆን የአብይ ጥላቻ ነው ያለበት። ከዛ በሻገር ደግሞ ፋኖን ይደግፋል እንጂ ምንም ያደረገው ነገር የለም። ነገር ግን ያው እንግዲህ ታስሯል ሲባል እኔ በጣም ነው የተሰማኝ። እንደ ሰውኛ በጣም ነው ያዘንኩት። እውነት ለመናገር ምን እንደምል አላውቅም። የምር እኛ ራሱ አንዳንዴ እንደው ሀገራችን እንሄዳለን እንላለን እንጂ ምንም ነጻነት የሌለበት ሀገር፣ ሰላም የሌለበት ሀገር ሄደን የት እንደምንቀመጥ እኔ ግራ ነው የሚያጋባ። አንዳንዴ እውነቴን ነው የምላችሁ በጣም ነው የሚከብደውና ይሄ ነው ያለው ነገር ማለት ነው። ቤተሰቦቼ እንግዲህ ያው ብዙም አላወራባችሁ። ፈጣሪ እንግዲህ ለወንድማችንም ይድረስለት። ምን እላለሁ ሌላ ምን እላለሁ? ሌላማ የምለው ነገር የለም። ስለዚህ ኢትዮጵያንም ሰላሟን ያምጣልን። በተረፈ ይሄ ነው የምለው። ያው እንግዲህ ሌላ ምንም ነገር የማወራው የለኝም እውነት ለመናገር ምክንያቱም አንዳንዴ
የምናወራው ራሱ ጥፍት ይልብናል። ከምር ከአቅማችን በላይ ነው የሚሆንብን። ስለዚህ ይሄ ነው እና ውድ ቤተሰቦች ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። ቻናሉ ከተመቻችሁ ሰብስክራይብ አድርጉ። ይቅርታ ላይ ደግሞ ሆን ብሎ ቪዲዮ ስሰራ ላይቭ ስገባ እንቅልፍ የሚመጣው ነገር ስምስም ጂኒ አውዝ ቢላ መሸይጣን ረጂም የምር ስምስም ጂኒ እና ይሄ ነው ያለው ማለት ነው። ውዶች ማሮች ፍቅሮች በተረፈ ሰላማችሁ ብዙ ትትረፍረፍ ይበልልኝ። እኔ ምርጦች ማለት ነው። እስኪ ሼር አድርጉልኝ እና ቻናል ላይ ተመቷል። ተው ሼር አድርጉልኝ። ሼር አድርጉት እስኪ ቻናሉን ሼር አድርጉት። ሼር አድርጉት። ሼር ያርጋችሁ ነው ማለት ነው።